አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሀዋይቢ ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ከጎን የሆናችሁ የምታበረታቱኝ ደግሞ ጀዛኩሙላህ ወልፈ ኸይር እያልኩ ትናንትና ከቀጠለው የበድር ዘመቻ ክፍል 7 እቀጥላለሁ ማለት ነው። ወዳችሁ ፈቅዳችሁ ለምትከታተሉኝ ሁሉ ጀዛኩሙላህ ኸይር፣ ምስጋና ከልብ ነው። ለዛሬዋ ቀን ላደረሰኝ አላህ ሱብሃነሁ ወተዓላ ተደራራቢ ምስጋና ይድረሰው እያልኩኝ ወደ ፕሮግራም ያመራለሁ። ያቆምኩት የአቡ ጃህል መገደል ከሚለው ነው። የአቡ ጃህል መገደል አብዱራህማን ኢብኑ አዋፍ እንዲህ ይላል። በበድር ቀን በሰልፍ ላይ እያሉ ዘወር ስል በግራና በቀኝ ታዳጊ ወጣቶችን አየሁኝ። ትናንሽ ከመሆናቸው የተነሳ ያሉበትን ሁኔታ ፈራሁላቸው። በእነሱ መካከልም ሆኜ ልከላከልላቸውም ተመኘሁ። አንደኛው ጓደኛው እንዳይሰማ ብሎ ድምፁን ዝቅ በማድረግ አጎቴ ሆይ አቡጃሂልን ያሳዩኝ አለኝ። የአጎቴ ልጅ ሆይ ምን ያደርግልሃል አልኩት። እሱም የአላህ መልእክተኛን እንደሚሳደብ ተነግሮኛል አለ። እሱን እያየሁ እንደሆን ልገድለው አሊያም ልሞት ለአላህ ቃል ገብቻለሁ አለኝ። በዚህ በመገረም ላይ ሳለሁ አንደኛውም ቆነጠጠኝ። የመጀመሪያው ልጅ የጠየቀኝንም ጥያቄ ጠየቀኝ። ወዲያውኑ አቡ ጃሂል በጦሩ መካከል ሲዘዋወር አየሁት። አያችሁት? ይህ የእናንተ የምትጠይቁት ሰውያችሁ ነው አልኳቸው። በሰይፋቸውም ተሽቀዳደሙና እስኪሞት ድረስ ደበደቡት። በሌላ የአብዱራህማን ዘገባ ደግሞ በመሃላቸው በመሆኔ እጅግ አስደሰተኝ። አየኋቸውም፣ በሰይፋቸውም እንደ ጭልፊት ተረባረቡበት። ልጆቹ የአፍራዓ ልጆች ነበሩ ብሏል። አብደላህ ኢብኑ መስዑድ አቡ ጃሂል ወድቆ በመጣጣር ላይ እያለ አገኘው፣ እዚያም ጨረሰው። አነስ ኢብኑል ማሊክ እንዳለው የአላህ መልእክተኛ አቡ ጃሂልን ምን እንደሆነ ማን ነው የሚነግረኝ አሉ። ኢብኑል መስዑድም እኔ ነኝ አለ። በወደቀበት ሄደና ጺሙን በመያዝ አንተ አቡ ጃሂል ነህን አለው። አቡ ጃሂልም ከሱ በላይ ሰው ገድላችኋል በማለት አፌዘበት። ከዚያም ጨረሰውና ስለ ሁኔታው ለነብዩ ነገራቸው። የቁረይሽ መሳሪያዎችና ትላልቅ ሰዎች መገደላቸው የበድር ጦርነት ታላላቅ የቁረይሽ ሰዎች ተገድለዋል። ከኒህም መካከል ኡትባህ፣ ሸይባህ እና ልጁ ወሊድ፣ አቡ ጃሂል፣ ዘመዓህ ኢብኑል አልአስወድ፣ ነቢህ ኢብኑ ሙንሃብ፣ ኡመያህ ኢብኑል ኸሊፍ እና አቡል በትራህ ይገኙበታል። የኡመያ ኢብኑል ኸሊፍ መገደል። ኡመያህ ኢብኑል ኸሊፍ የቁረይሾች ቃል ነው። በእስልምና መባቻ አካባቢ የሀበሾችን ቢላልን እና ሌሎች ደካማ ሙእሚናንን በመካ ያሉ በእጅጉ ያሰቃይ ነበር። የበድር ጦርነት ግለት ኡመያን አቅል እስከ መሳት የደረሰ ነበረ። እሱም የሚማርከው አሊያም ከዚያ ከተፋፋመው የጦርነት ረመጥ መካከል የሚወስደው እንዳለ ይጠይቅ ነበረ። አብዱራህማን ኢብኑ አዋፍ እንዲህ ይላል። ድንጋጤ በተሞላበት ሁኔታ ከልጁ ጋር ቆሞ ሳለ በኡመያህ ኢብኑል ኸሊፍ ዘንድ አለፍኩኝ። የጦር መከላከያ ጦሮሬን አውልቄ ተሸክሜ ነበረ። ባየኝም ጊዜ የአብደላህ አባት ሆይ አለኝ። እኔም አቤት አልኩት። እባክህን እኔና ልጅን ምርኮኛ አድርገህ ውሰደኝ። ከዚች ከያዝከው ጦሩ ይልቅ እኔ እሻልሃለሁ። ምርኮኛ አድርገህ ለወሰደኝ ሰው ለቤዣ ብዙ ወተት ያላቸው ግመሎች እሰጥሃለሁ አለኝ። ጦሩን ወዲያ ወረወርኩና እጁንና የልጁን እጅ ያስኩኝ። የዚህ አይነት ቀን ፈጽሞ አይቻላውቅም አለ። አብደላህ ሆይ የአሞራ ላባ በደረቱ ላይ ሰክቶ የሚዋጋው ማን ነው?
አለኝ። አብድራህማን እሱማ ሐምዛ ኢብኑል አብዱል ሙጠሊብ ነው በማለት መለሰላቸው። እሱ ነው ጉድ ስራ የሰራን አለ ኡምያ። አብድራህማን እንዲህ ይላል፣ እኔ አስሬ ጎትቻቸው በመሄድ ላይ ሳለሁ ቢላል በሩቁ አያቸው። በጃሂልያው ጊዜ በመካ በነበሩት ወቅት ኡምያ የቢላል ጌታ የነበረ ሲሆን በእጅጉ ሲያሰቃየው የነበረ ሰው ነው። ቢላልም ኡምያን ባየ ጊዜ ይህ የክህደት አለቃ ኡምያ ኢብኑል ኸሊፍ አይደለ አለ። ደህና የሆነ እንደሆነ እኔም ደህና አልሆን አለ። ቢላል ሆይ ምርኮኛዬ እኮ ነው አልኩት። ደግሞም ደህና ከሆነ ደህና አልሆን በማለት ዛተ። ከዚያም ይሄው የካህዳን አለቃ የአላህ አንሷሮች ሆይ በማለት ድምፁን ከፍ አድርጎ ጮኸ። ደህና ከሆነ ደህና አልሆንም ወይም ከወጣ አልወጣ አለ። ሰዎችም ወዲያውኑ ከበቡት። እኔ እከላከል ነበረ። አንድ ሰው የልጁን እግር በሰይፍ ሲመታው ወደቀ። ኡምያም ከዚህ በፊት ሰምቼ በማላውቀው ድምፁ ጮኸ። እኔም ነገሩ ከአቅም በላይ ሲሆንብኝ ኡምያ ሆይ ነፍስህን አድን አልኩት። የምትድን አይመስለኝም። ወላሂ እኔ ምንም የማደርግልህ ነገር ያለ አይመስለኝም። ሰዎች ተሰባሰቡና በሰይፉ ደበደቧቸው። በመጨረሻም እስኪጨርሷቸው ድረስ አብድራህማን ከዚያ በኋላ እንዲህ ይል ነበረ፣ አላህ ለቢላል ይዘንለት፣ ጦሩና ምርኮኛዬን አስጣለኝ። ተአየንቱ ከአላህ ጋር ትግል ውስጥ የሚገባ ሰው የሚሸነፍ፣ አላህን ጠላት የሆነ ሰው ደግሞ የሚዋረድ መሆኑን እና በአላህ አምልኮ የሚያሾፍ ሰው አላህ በመጨረሻም ብርቱ አያያዝ እንደሚይዘውና ለሌሎችም ማስተባበሪያ እንደሚያደርገው መሆኑን ፍንተው ባለ ሁኔታ ያሳያል። የመጨረሻውም ዓለም የአኼራ ቅጣት ደግሞ ከዚህ የከፋ ነው። ወላሁ ገሊበ አምረ ወለኪነ አክተረ ናሲ ላ ያዕለሙን። አላህም በነገሩ ላይ አሸናፊ ነው፣ ግን አብዛኞቹ ሰዎች አያውቁም። ሱረት ዩኑስ ከቁጥር 12 እስከ ቁጥር 21። ከጦርነቱ በፊት የአላህ መልእክተኛና ሰሃቦቻቸው ሞራል ከፍ አለ። በፊልሚያው ቦታ ላይ ከፍ ያለውን አካባቢ ለጦራቸው መረጡ። ለቦታውም አስተማማኝ ጥበቃ አደረጉ። ከዚያም ተዋጊዎች መስመር በማስያዝ የማሰለፍ ስራ ተከናወነ። በጦርነቱ ጊዜ ነገሮች ሲደባለቁ በስህተት አንዱ ለአንዱ ወንድሙን የመግደል ሁኔታ እንዳይፈጠር አንድ በአንድም እንዲተዋወቁ ተደረገ። ከዚያም የአላህ መልእክተኛ እስካዘዟቸው ድረስ ጥቃት እንዳይከፍቱ ማሳሰቢያ ተሰጣቸው። ይህም ሙሽሪኮች ወዳልታሰበው የጦር አቅጣጫ ጎትተው እንዳይወስዷቸው ለመጠንቀቅ ተብሎ የታሰበ ነው። እንዲህም አሏቸው፣ ጠላታችሁ ጥቃት ቢከፍትባችሁ በቀስት መልሷቸው። እኔ እስካላዘዝኳችሁ ድረስ ከባድ ጥቃት እንዳትከፍቱ። በዚህ መልኩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ነገሩ በወጉ ተዘጋጁ። እያንዳንዱን ጉዳይም በተገቢው ቦታና ሁኔታ ላይ አስቀመጡ። ለግጭትና ለልዩነት የሚሆን አንድም ነገር ሳያስቀሩ ቦታውን አስያዙ። በራሳቸው በኩል የቻሉትን ሁሉ ካደረጉ በኋላ ጉዳያቸውን ሁሉ ወደ አላህ ሱብሓነሁ ወተዓላ አስረከቡ። ወሳኟ ሰዓት ደረሰች። ሁለቱ ወገኖች በግልጽ ሜዳ ላይ ተገናኙ፣ ፊት ለፊትም ተፋጠጡ። ሙሽሪኮች በጃሂልያ ጉራቸውና ስሜታቸውም ስር ወደቁ። ሁሉም የራሱን ቦታና ደረጃ ማሳየት ይፈልጋል። ጀግንነቱን ማሳየት እጅግ ኃይለኛና መጥፎ ሰው የሆነው
አልአስወድ ኢብኑል አብዱል አሰድ አልመህዙሚ ወጣና ከፍ ባለ ድምፅ ተጣራ። ከሙስሊሞች የውሃ ኩሬ እንዲጠጣ አሊያም እንደሚያፈርሰው ለአላህ ቃል እገባለሁ ወይንም እሞታለሁ አለ። ሙስሊሞች የከለከሉትን የውሃ ኩሬ እየሳበ ከዚያም ቦታውን ለማጥቃት ተንቀሳቀሰ። ነገር ግን ሐምዛ ኢብኑል አቡል ሙጣሊብ ወጣና በሰይፍ ከውሃው ሳይደርስ ከጉልበቱ በታች ያለውን እግሩን አበረረለት። ሰውየውም አሁንም መሐላውን ለመሙላት ወደ ውሃው ኩሬው ሮጠ። አሁንም ሐምዛ ኩሬው መሃል ደረሰበትና ገደለው። በዚህ ጊዜ ሙሽሪኮች አህትባህ ኢብኑል ረባህ ጀግንነቱን ለማሳየት ፈለገና ወንድሙ ሻኢባህና በልጁ ወሊድ መካከል ሆኖ ለአንድ ፊልሚያ ሙራበዛ ተጣራ። ወዲያውኑ ከአንሷር የሆኑ ወጣቶች በጥድፊያ ወጡ። የአላህ መልእክተኛ ግን መለሷቸው። ኡበይዳ ኢብኑል አልአሪስ፣ ሐምዛ ኢብኑል አብዱል ሙጣሊብ እና አሊ ኢብኑል አቡ ጣሊብ እንደወጡ አደረጉ። እነሱም የእርሳቸው ቤተሰብ ሲሆኑ ከሌሎቹ በላይ ለአደጋ ጊዜ የመረጧቸው ጀግንነታቸውም ሆነ የጦር ልምዳቸው አሳምረው ያውቃሉ። በአላህ ፍቃድ እነሱ በቁረይሽ ሰዎች ላይ የተሳካላቸው እንደሆኑ ደግሞ የሙስሊሞች